ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው ግንቦት 23 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን ቪዲዮንም ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 23 የሚነበብ ስንክሳር። ዕረፍቱ ለቅዱስ ዩልዮስ ሐዋርያ። ግንቦት 23 በዚች ቀን ሐዋርያው ቅዱስ ዩልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስን መረጠው። ከ72ቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላላቅ መከራ ደርሶበታል። ከዚህም በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዩልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እኒህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዩልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን በሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአንስያ፣ የአፍሮዲጡ፣ የዩልያና፣ የታውድራጦስ፣ የታድሮስ፣ የዩልያኖስና የእናቱ ከእስክንድሪያ የሆኑ ደግሞ የኢስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስም የገደላቸው ለእነርሱም ማኅበር መታሰቢያቸው ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 23 የሚነበብ ስንክሳር ወደ እናንተ አቀረበን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ